በአዲስ አበባ ሀገረ ስብከት ጎሮ ሰፈር አካባቢ ትገኛለች። ወርሃ ጥር 2011 ዓመተ ምህረት የምስረታ ጊዜዋ ነው። እንደ ሌሎቹ አካባቢዎች የምእመናን ቁጥር የበዛባትም አይደለችም። ጥቅምት 15 ቀን 2018 ዓመተ ምህረት በብፁዓን አበው ሊቃነ ጳጳሳት የተመረቀው ሕንፃ ቤተ ክርስቲያንና መላ ግቢው ያረፈበት መሬት ከግለሰብ የተለገሳት ደብር ናት። የጎሮ ሰፈራ ደብረ ገነት ቅድስት ኪዳነ ምሕረትና ቅዱስ ሩፋኤል ቤተ ክርስቲያን ከ2011 እስከ 2018 ዛሬ እስከ ያለንበት ድረስ ያለው በጣም ብዙ ተግዳሮቶች የታለፈበት ብዙ ውጣ ወረዶች ያለፉበት ዘመን ናቸው ማለት ይቻላልና ይህች ቤተ ክርስቲያን ስትመሰረት ጥር 6 2011 ተመስርታ ቅዳሴ ቤቷ ጥር 7 ከተከበረ በኋላ ጥር 7 ለ8 ወዲያው 24 ሰዓት ባልሞላው ውስጥ የፈረሰች ቤተ ክርስቲያን ናት። ከዛ በኋላ ምእመናን በቁጭት ተነሳስተው እቺ ቤተ ክርስቲያን ፈርሳ አትቀርም ዋጋ እንከፍልባታለን በሚል ብዙ የዚህ አካባቢ ነዋሪዎች መስራች የነበሩ ከመሬት ከሰጠችው እናታችን ከጽጌ ማርያም ወይም ወይዘሮ አበበች ጭምር እጅግ ትልቅ ዋጋ የተከፈለበት ነውና ከዛ በሁለተኛው ዙር ደግሞ ከ5 ወር በኋላ ግንቦት 20 መጀመሪያ የነበረችው መቃኞ 12 ቆርቆሮ በማትሞላ መቃኞ ተሰርቶ ታቦቷ ጎሮ ገብርኤል ሄዳ ነበር ያረፈችው። ከዛ መታ ግንቦት 20 2011 ዓመተ ምህረት እንደገና ወደ ከጅማሮ ወደ መጀመሪያ ወደ ነበረችበት መታ እንድታርፍ ተደርጎ ከዛ በኋላ ቤተክርስቲያኑ ጥሩ ሂደት እየታየ መላከ ኢዮር አብይ አረጉ ቦታው ላይ ጥር 26 2016 ዓመተ ምህረት ከመጡ በኋላ ወራት ባልሞሉ ውስጥ ቤተክርስቲያኑ እንዲጀመር ምክንያት ከሆኑት አባቶች ታላቁ አባታችን መላከ ኢዮር አብይ አረጉ ናቸው ማለት ነው። ወደዚህ ከመምጣቴ በፊት እንዲሁ አይነት ቦታ ገጥሞኛል። ቤላ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ወደዛም ስመደብ እንደዚሁ በጣም ትንሽ የሆነች ቤተክርስቲያን ናት ለማለት በሚያስቸግር ሁኔታ የምታሳዝን ትንሽ የቆርቆሮ ነበረች። የመንግስት ፓርክ ውስጥ ነው። ነገስታቱ የጸሎት ቦታ ነበር በሚል የተመሰረተ ነው። እዛ ሂጄ እዛም እንዲሁ በአንድ አመት ጊዜ ውስጥ ነው ከመንግስት አካላት ጋር በመግባባት ቀይሬ አስመርቄ እንግዲህ አንድ ወር ባልሞላ ጊዜ ውስጥ ነው ወደዚህ የመጣሁትኝ። ወደ ስራ ለመሰለፍ በምንነሳበት ጊዜ ካርታ የለውም፣ ችግር ይገጥመናል፣ ፈተና ይመጣብናል፣ እንዲህ ይሆናል፣ በዚህ ወጥቶ በዚህ ወርዶ የሚሉ ብዙ ነገሮች ነበሩ። ግን እዛ ካየሁት ልምድ በመነሳት በድፍረት ስራውን ጀምረናል። በመሃል ለ4 ወር ያህል አካባቢ ስራው ቆሟል። እንደገና ወደ መንግስት አካላት ሂደን ወደ ቦሌ ክፍለ ከተማ ስራ አስፈጻሚ በተደጋጋሚ በመመላለስ ጉዳዩን በማስረዳት የምእመናኑን ችግር በመግለጥ እንዲፈቀድ ሆኗል። ከዛ ከተፈቀደ በኋላ ወደዚህ በመምጣት እንደምታዩት በማይታመን ሁኔታ በትክክል የተሰራበት ጊዜ 12 ወራትም ላይ ሞላ ይችላል። አጠቃላይ ያለውን ጊዜ እየቆጠርን ነው እንጂ እኔ እንኳን ወደዚህ ከመጣው አሁን 1 አመት ከ6 ወር አካባቢ ነው የሚሆነኝ። በዛ ውስጥ እንዳልኳችሁ 4 ወር አልተሰራም። ስዕል የመሳያ ጊዜ እንኳን 1 አመት በሚፈጅበት ሁኔታ ቤተክርስቲያኑ በዚህ ባጭር ጊዜ ውስጥ ሊጠናቀቅ ችሏል ማለት ነው። እኛ ቤተ መቅደስ አንጸን ስንጨርስ
ሪቫን ቆርጠን አይደለም የምንገባው። እያንዳንዱ የቤተ መቅደሱ ክፍል በቅባ ቅዱስ ታትሞ ከብሮ እስከ ዛሬ ድረስ ይሄ ቤት ህንፃ ነበር የሚባለው። የሚሰሩትም ሰዎች ህንፃ አሰሪ ኮሚቴ ነበር የሚባሉት። ከዛሬዋ ዕለት ካሁኗ ዕለት በብፁዓን አባቶች ከተባረከባት ሰዓት ጀምሮ ህንፃ መባሉ ይቀርና ቤተ ክርስቲያን ወይንም ቤተ መቅደስ ተብሎ ተሰይሟል። ስለተባረከ፣ ስለተቀደሰ፣ ስለተጸለየበት ከዛሬ ጀምሮ አምደ ወርቁን እንሳለማለን፣ ግድግዳውን እንስማለን፣ ጎንበስ ብለን እንሰግዳለን። የቃል ኪዳኑ ታቦት በውስጥ ስላለ ከእግዚአብሔር ጋር በጸሎት እንገናኝበታለንና ይህን ያደረገ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላክ ረድቶኝ የአባቶች አምላክ ክብር ለእግዚአብሔር ይሁን። ቀድመ አያቴ ያጋዕዝተ ዓለም ሥላሴዎችም መቅደስ ሰርቶን ያለፉትና እኔም የነሱን ታሪክ ነው ለመድገም የነሱን አርአያ ለማስቀጠል ነው ይሄንን ለማድረግ ፈቃደኛም ሆንኩት። እመቤቴ ካደረገችልኝም ነገር ነው። እኔና ቅድስት እናቴ ድንግል ማርያም ነን የምንተዋወቀው። ታላቅ ስራን ሰርታልኛለች፣ ልጆቼን ባርካልኛለች። ሁሉን ነገር የሚያደርግ እግዚአብሔር ነው። ይሄን ቦታ መጀመሪያ መጥቶ አባቶች ሲጠይቁኝ ሶስተኛ ልጄን ስወልድ ነበር ህልም ያየሁት። ግን ሌላ ጋር ነበር ወደዚህ ወደ ታች ጋለና 1000 ካሬ ሜትር ነበር። በህልም ሳይ ያንን ቦታ ላይ ነው ቤተክርስቲያን ሲሰራ ያየሁት። ይሄን ቦታ እንዴት ለቤተክርስቲያን ህልም አየውኝ? 1000 ካሬ ነው ቤተክርስቲያን እንዴት ይሰራበታል? ቢሆን ደስ ባለኝ ብዬ ያሰብኩና በነነሰል ህልሜን ያው ህልም ነው። ከዛ በ4ኛ ዓመት ምናምን አባቶች መጡና የተለያየ ቦታ ሄዶ ቤተክርስቲያን ለመስራት ጠይቆ ነበር። ያው ፍቃደኛ አልሆነም ያከባቢ ሰውና ቀጥታ እሷ ጋር ሄዱ ብለን ተጠቆመን ነው። የቤተክርስቲያን ልጅ ናት፣ ቤተሰቦቿም ቤተክርስቲያን ሰዎች ናቸውና እሷ ጋር ሄዱ ተብለን ነው ልጅ ቤተክርስቲያን የለንም በዚህ አካባቢ። ስለዚህ ያው ህዝብ ካልሰጠ ደግሞ ቦታ የለምና ባክሻሉ እኔም እንደናንተው አንዷ ተመኝ ነኝ የምመኝ ነኝ። መቤቴ ፍቃዷ ከሆነ እግዚአብሔር አምላክ ስፍራውን መርጦት ከሆነ ቤተሰቦቼ ጋር ተማክሬ ቤተክርስቲያን እንዲመጣልኝ እኔም እንደናንተው ምፈልግ እናት ነኝ። ግን የአምላኬ ፍቃድ ይሁንልኝ፣ የእናቴ ቅድስት ድንግል ማርያም ፍቃድ ይሁንልኝ ብዬ አባቶቼን በዛ መለስኩኝ። ከወንድሞቼ ከቤተሰቤ ጋር ቁጭ ብዬ ተነጋገር ቤተሰቦቼን እግዚአብሔር ይመስገን እግዚአብሔር ሁሉን ያደረገ እሱ ነው ብዬ ነው የምለው። ትውልዴን እግዚአብሔር ይባርክ ብዬ እላለሁኝ። ታላቅ ወንድም አለኝ፣ እኔ 5ኛ ነኝ። እሱ ላይ እንዴ ነው ብዬ ስነግረው አንቺ ካልሽ ነው ያለኝ፣ እንደ ታናሽ ታዘውኝ ማለት ነው። እግዚአብሔር ሁሉን ያክብርልኝ ወንድሜ እግዚአብሔር ይባርክ እላለሁኝ። አቶ አለማየሁ አበራ ይባላል። 5ኛ ታናሹ ነኝ እኔ። እንደ ታላቅ ሳይሆን እንደ ታናሽ ሳይሆን እንደ ታላቅ ሆኜ ነው ስጠይቀው እግዚአብሔር ይወደደው ይሁን። እግዚአብሔር ስፍራውን ከመረጠ የሰጠን እሱ ለሱኛ ማን ከልካይ ያረገን ነው ያለኝና እግዚአብሔር ይመስገን። ወንድሜንም በዚህ መልኩ ማመስገን ፈልጋለሁ። እመቤቴ እናቴ ቅድስት ድንግል ማርያም ትውልዴ ልትባርክ ስላለች ነው ወደ ደጄ የመጣችው። ለዚህ ሁሉ እግዚአብሔር ይመስገን እላለሁ። እናቴ ቅድስት ድንግል ማርያም የዘርዓ ያዕቆብ እናት ምስጋና ይድረሳት እላለሁ። ለዚህ ክብር ያበቃችኝ እሷ ናት። ሐዘን ወተሰዶ ሐዘን ርዮ ለይብኪ አይነል የጎሮ ሰፈራ ደብረገነት ቅድስት ኪዳነ ምሕረትና ቅዱስ ሩፋኤል ሕንጻ ቤተክርስቲያን እውን እንዲሆን የማይቻሉ የሚመስሉ
መልከ ብዙ ፈተናዎች ታልፈዋል። ከሀገረ ስብከቱ ጀምሮ የደብሩ አስተዳደር ምእመናን ለፍጻሜው የበኩላቸውን አስተዋጽኦ አበርክተዋል። ብዙ ሰው በሌለበት ምድረ በዳ በሆነው በዚህ ስፍራ ላይ በአጭር ጊዜ ይህንን ቤተ መቅደስ መስራት የማይታሰብ ነው። ሰው ሲጀምር ማን ይፈጽማል? እግዚአብሔር ሲፈቅድ ነው። እግዚአብሔር የፈቀደለት ሰው ነው። መልአከ ኢዮር አቢይ እግዚአብሔር ስለፈቀደላቸው ካህናቱን ይዘው ምእመናንን ይዘው እጅግ ያማረ ቤተ መቅደስ በአጭር ቀን ውስጥ 5 ዓመት 6 ዓመት ሊፈጅ የሚችለውን ቤት በአጭር ጊዜ ውስጥ ሰርተው እግዚአብሔር ፈቅዶላቸው ሰጥተውናልና እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እግዚአብሔር እሳቸውንም ይጠብቅልን። እኔ አሁን አስተዳዳሪ ከሆንኩ 6 ዓመቴ ነው። እንዳጠቃላይ በ6 ዓመት ውስጥ 3ኛ ቤተክርስቲያን ሳስመርቅ ነው። አሁን በአማካይ ብትወስደው በ2 ዓመት አንድ ቤተክርስቲያን እንደማለት ነው። ይሄንን ሳደርግ ገንዘብ ብቻ አምጡ ብዬ ውጥኛ አይደለም፣ ሰዎችን እንደሚፈልጉት አይነት አካሄድ በመሄድ ነው። ስለዚህ እንደዛ እንዳይሆን ሰዎች የሚፈልጉትን እኛ የምንፈልገውን ሳይሆን እነሱ የሚፈልጉትን ማድረግ አንደኛው ለቤተክርስቲያን ትልቅ መስፈርት ነው እና ሲሚንቶ ይዤ ልምጣ ስንት ኩንታል ነው የምትፈልጉ ብሎ ቢጠይቅ አይ እኛ እንገዛለን ብሩን አምጣ አይባልም። ለዚህ ውጤት ያደረሰንም ይሄው ነው። የምትችለውን አምጣ ስንለው ደስተኛ ሆኖ አምጥቶ ሲሰራ ያያል፣ አብሮም ያግዛል። አብዛኛውን እዚህ አካባቢ ያሉት አሁን በጉልበታቸው የሰሩት ነው። ይሄ ስራ ብዙ ሙያተኛ አልቀጠረም። ይሄን መብራት የዘረጉት አሁን ባለሙያዎች ናቸው። አንድ ብር አልከፈልናቸውም። በራሳቸው ሙያ ያለን እኛ እንስራ ብለው ሲመጡ በደስታ ተቀብለን የባለሙያውን ክፈሉልንና ብር አምጡ አይባልም። ሙያው ካላችሁ ብሎ ፈትሾ መቻላቸውን አረጋግጦ እነሱን በሙያቸው ተቀብሎ ማሰራት ውጤታማ ያደርጋል። ብረት ልግዛላችሁ ብሎ ቢመጣ ብረቱን እኛ እንገዛዋለን ብሩን አምጣ አይባልም። እሺ የቻልከውን ገዝታ አምጣ ስትል ውጤታማ ያደርጋል። ሌላም ማቴሪያል እንደዚህ ቦታ መጋረጃ ልግዛ፣ እንደዚህ አይነት ስዕል ላስል፣ እንደዚህ ወንበር ልግዛና ላምጣ፣ ምንጣፍ ላንጥፍ ሲል እነሱ የሚፈልጉትን ነገር በደስታ ተቀብለ አድርጉ ስትላቸው እነሱ ከዛ በኋላ መኔታቸውን እየጣሉ የተሰራውን እያዩ ቤተክርስቲያኑ በአጭር ጊዜ ይሰራል ማለት ነው። እና ብዙ ጊዜ ቤተክርስቲያን ላይ እንዳልኩ ሁለት አይነት ሰዎች ስለሚኖሩ እንዲህ እናድርግ ቤተክርስቲያን ራሳችንን እንችለንም እንስራ የሚሉ ምእመናን አሉ። እና ገንዘብ ከመጠየቅ ራሱ ትውልዱ እየነቃ እየሰለጠነ እያወቀ ሄደ ስለሆነ ራሱ የሚታይ ነገር ማድረግ ይፈልጋል። የሚጨበጥ የሚዳሰስ ነገር ማየት ይፈልጋልና በዛ ልክ ነው ያደረግነው። እኛ በተለይ ምእመናን የተሳተፉበት በአይነት በገንዘብ ብቻ ሳይሆን የጎላውን ትልቁን ሚና የተጫወቱት በአይነት በማቅረብ ነው፣ ወይም ደግሞ በማቴሪያል ማለት ነው። ይሄን በማቅረብ እቺ ቤተክርስቲያን በአጭር ጊዜ ውስጥ ለመስራት ለመፈጸም የተበቃበት አንዱ የቤተክርስቲያን አካላት አስተዳደር ጽሕፈት ቤት፣ ሰበካ ጉባኤ፣ ወጣቶች፣ ሰንበት ተማሪዎች፣ ምእመናን የተጫወቱት ሚና ቀላል የሚባል አይደለም። ትንሽዬ ምሳሌ ልንገር። ይሄንን መንበር ያሰራችልን ጽጌ ማርያም ትባላለች እና መንበሩ ላይ የእመቤታችን ስዕል ይደረጋል። ሌላ ሰው ልናሰራ ስንል የለም እኔ ራሴ ነው የምጨርሰው ሌላ ሰው አይገባብኝ የሚል መልስ ነው የሰጠችን። ስለዚህ ሌላም ሰው ራሱ ከጀመረው ለምሳሌ አንድ ኮለን ከጀመረ ብረቱ መሃል ላይ ቢያልቅ ያየውና አይ ችንማ መጨረስ አለብኝ ብሎ በራሱ ያመጣል። ይሄ ቤተክርስቲያን ሲሰራ እንዲሁ በቀላል አይደለም። እኔ ልጅ ብዙም አንብተናል፣ ብዙ ፈተናዎች ከጥመውናል። ሁለቴ ፈርሶብን ነበረ መልሶ የተሰራው። ስንሰበሰብ ሁሉ ልጆቼ ማጥናት ራት አያቆም እስከ 6 ሰዓት ለሊቱ ቁጭ ይሉ ነበረ። ለምን ቤቴ ሁሉ ነበር የምንሰበሰበው። ውጪ ላይ ያለ ፍቃድ በዛን ሰዓት መሰብሰብ ስለማይቻል ብዙ አባቶችም ችግር ነበረ። ምክንያቱም ቤተክርስቲያን ሲሰራ ቀርቶ የግል ቤት ሲሰራ ብዙ ፈተናዎች አሉ። ያን ሁሉ ፈተና እግዚአብሔር ግን በድል ነው ያሻገረን። እመቤቴ ቅድስት ድንግል ማርያም ያለ ምንም እንግዲህ አላስቀረችንም፣ እንባችንን አበሰችልን። ምክንያቱም ቤተክርስቲያንን የሚያክል ነገር መስራት ቀላል አይደለም። ታቦት መጥቶ በትንሽ የቆርቆሮ ቤት ውስጥ ነበረ የእመቤታችን ቤት። እኛ የሞቀ ቤት ውስጥ ቁጭ ብለን የድንግል ማርያም ቤት እኛ ልትባርክ የመጣች እናታችን በትንሽ የደሳሳ ቆጆ ነበረች። ያ ነበር የሚያስለቅሰኝ። ያ ነበር ማነባውን በእግዚአብሔር እንዲያብስልኝ። እናቴ ወላዲተ አምላክ መልስ ስጪኝ፣ አምላኬን መድኃኒቴን
በምልጃሽና በጸሎትሽ ጠይቀሽ መልስ አሰጪኝ ብዬ መማጸናት እንደው የቤትሽ ሳይሰራ አትሰጂኝ አትጥሪ ወላዲተ አምላክ ጸሎቴን ስሚ አባቶቼ አምላክ የደጋግ አባቶቻችን አምላክ ጸሎታቸው ይድረሰኝ ብዬ በእነሱ ጸሎት ተማጽኜ ነበር ሳላይ እንዳልሞት ብዬ ማጸን ነበርና ታላቅ ደስታ ነው ለኔ ዳግም መወለድ ነው የኔ ልጆቼም እግዚአብሔር ያክብራችሁ ትውልዳችሁ ይባረክ የኔን እንግዲህ በረከት ለእናንተ የሚያርግልኝ ብዬ ለማለት እንፈልገው ትንንሽ ናቸው ግን እንቅልፍ እንኳን ሳያታልላቸው እስከ ሌሊቱ 6 ሰዓት ቁጭ ብሎ ታግሰው አባቶች ተሰብስበን ተወያይተን የተጣሉትን ያስታረኩ ግራቸው ላይ የወደኩ ያለቀስኩኝ ለከፍተኛ ጨጓራ ተዳረኩኝ ና ውጪ ሁሉ እጄ ታክሜ ነው የመጣሁትኝ ለምን ለ8 ወር ምግብ የሚባል አልበላም ነበር ሐባብና አፕል ነበረች በቃ በቀን ትንሽ የመቀምሰው ከፍተኛ የጨጓራ ችግር ገጥሞኝ ማለት ነው ራሴን እስከ መሳት አስተካክለው ሁሉ ገንዘውኝ ነበር ለኡነት ልጅ ታሪኩ ብዙ ነው አስተካክለውኝ ገንዘውኝ በጥጥ ነበር ውሃ አፌ ሁሉ ላይ የሚያደርጉ የነበረው ለ8 ወር በጣም ከፍተኛ ፈተና ነበረብኝ ውስጤን ስበሳጭ ሳለቅስ ለካ ከፍተኛ ችግር ጭንቀት ስትረስ ስለመጣ ለጨጓራ ተዳረኩኝ እና በጣም ከፍተኛ ፈተና ነበረኝ እግዚአብሔር ያን ሁሉ ፈተና አሻግሮኝ በሰው ሀገርም ሆኜ ስታከም እናቴ ሞት መቼም ያው ሁላችንም እንሄዳለን ዘላለም ቤታችን ነው ግን ያንቺ መቅደስ ሳይሰራ አንቺ በዚህ ቤት ውስጥ ሆነሽ አትሰጂኝ ሳላይ ያችን ቀን ሳይተሽ በማግስቱ ሰጂኝ ብዬ ነበር የተማጸንኩት እግዚአብሔር ደግሞ ታላቅ አምላክ ነው ቸር አምላክ ነው መሐሪ ንጉስ ነው እንደኛ ኃጢያትና በደል አይደለም የይቅርታ ባለቤት ነው ሁሉንም በምህረት እጁ ጎብኝቶን ለዚህ ለታላቅ ደስታና በረከት አበቃን ገና ህንጻ ቤተክርስቲያኑ ሳይገነባ ታቦተ ሕጉ እንደ ነገሩ በተሰራ መቃኞ ሳለ ቁጥራቸው በርከት ባይልም ለምእመናን በስፋት የወንጌል ትምህርት አገልግሎት ተሰጥቷል። ወንጌል የገባው ትምህርት ያገኘው ምእመን ደግሞ ህንጻ ቤተክርስቲያን ከመስራት ያለፈ ገጸ ብዙ መልካም ተግባራትን የማከናወን አቅሙ ከፍ ይላል። በዚች ቤተክርስቲያን የተስተዋለውም ይሄው እውነት ነው። መላከ ኢዮር አብይ ሐረጉ የደብሩ አስተዳዳሪ ከመጡበት ጊዜ ጀምሮ ነው ያው እኔም በአገልግሎት ብዙ ተሳትፎ ያደረኩትኝ እሳቸውም 2016 ጥር ወር ላይ ይመስለኛል ከመጡበት ጊዜ ጀምሮ ያው በወንጌል ህዝቡን ለማጽናናት የቤተክርስቲያንን ልዕልና ክብር ለመግለጥ ለማገልገል ተልእኮ ስለሆነ እንመጣለን። ከመጡበት ጊዜ ጀምሮ ግን ቦታው ላይ ከፍተኛ የሆነ ለውጥ በቅድሚያ ህዝቡ ላይ የመስራት በወንጌል ህዝቡን የማገልገል አውደ ምሕረቱን የማስፋት ቃል እግዚአብሔርን ተደራሽ የማድረግን ስራ በእጅጉ አይቼበታለሁ። ከዛም ህዝቡን ካዘጋጁ በኋላ ነው እንግዲህ ያው ቅድመ ሁኔታዎች ከተሟሉ በኋላ የምናየው ህንጻ ቤተክርስቲያን ተጀምሮ ለመጠናቀቅ የበቃውና በዚህ ልክ በጣም አገልግሎት የበዛበት ሰላም ያለበት በዛው ልክም ያው ቤተክርስቲያን ፈተና ይኖርባታል። ተግዳሮቱን ፈተናው ቢኖር በመንፈሳዊ ጥበብ አስተዳደራዊ ስልት በመጠቀም ከፍተኛ ድርሻቸውን ተወጥቷል ብዬ አስባለሁ። እንግዲህ የተሰራ ህዝብ እግዚአብሔርን ቤተ መቅደስ ሰርቷል። እግዚአብሔር አምላኩ እንደሆነ ያመነ በተግባር የተገለጠ ህዝብ ይሄንን ቤተ መቅደስ እንግዲህ ያው እንደሰማችሁት እንዳየነውም ከስራው ላይ በጣም በእጅጉ ተሳትፎ አድርጌያለሁ። ከወንጌሉ ባሻገር ህዝቡን በማስተባበርም አቅጣጫ በመስጠትም ደብሬ አንድ ቦታ ቢሆንም ውስንነት ሳይኖረው
የሚገባኝን ለቤተክርስቲያኗ የሚገባኝን መንፈሳዊ አገልግሎት በመስጠት አቅጣጫ ተለዋውጠን በጣም ጥሩ ነገር የተሰራ ህዝብ ይሄንን ታላቅ ቤተ መቅደስ በ12 ወር ውስጥ ወይንም በአንድ አመት ውስጥ ሰርቶ መታየቱ እጅግ የሚያኮራ። በመሰረቱ ትምህርት የሚሰጠው ሰው ገብቶት አውቆ ተረድቶ ስራ እንዲሰራ ነው። አሁን ዛሬ እናንተ ሁላችሁ መምህራን ናችሁ። የዚህ አጥቢያ በተለይ ወይዘሮ አበበች እና እንዲሁም ባጠገቧ ያሉት መምህሮቻችን እናንተ ናችሁ። ዛሬ በእውነት ማን ነው እንደው ቦታ በጫማ በሚሸጥበት በካሪ ስንት እንደሚሸጥ ታውቃላችሁ። ክርስትና እንግዲህ ሲገባ እንደዚህ ነው። ከዚህ ቀጥሎ ደግሞ አካልንም መስጠት ይቻላል በደረጃ ማለት ነው። ሰይፍ ቢመጣ ሌላም ቢመጣ ከክርስቶስ ፍቅር የሚለየ ማን ነው የሚለው ነገር ተግባራዊ ይሆናል። አሁን እንግዲህ ታውቁታላችሁ። ምናልባት አንዳንድ እንግዶች ካልሆናችሁ ሌሎቹ ባለቤት ናችሁ። እንዴት እንደነበረ ዛሬ እንደዚህ ተውቦ አምሮ ሲታይ እንግዲህ ዳገቱን ቁልቁለቱን የምታውቁ እናንተ ናችሁ። በእውነት ያለምንም አሁን እንደተገለጠው በዚህ በተሰራው ስራ ግለሰቦቹ ኑሮ ዛሬ ማጣፊያው ባጠረበት ሽንኩርት ቲማቲም ለመግዛት ሰው በሚቸገርበት ጊዜ ብቻን እያንዳንዱን ልስኑን እንዲያው ጠቅላላ የፈጀውን በቡድንም ይሁን በግለሰብ እንግዲህ ክርስትና እንደዚህ ነው። እሺም ክርስትና ሲገባ ገና ነው፣ ግን እየተንደረደርን ነው። አዎ ወደዚያ ለመሄድ ምክንያቱም አባቶቻችን አይናቸው ፈርጦ ጅግራቸው ተቆርጦ ነው። መሬትማ አለመታደል ሆኖ እንጂ የእግዚአብሔር አልነበር። ለባለቤቱ ይነፈጋል እንዴ? በእውነት ለባለቤቱ ለሰጠ ለእግዚአብሔር እና ይሄ መቼስ ሰው ካልገባው ምን ይባላል? አዎ እናውቃለን እኮ ነገ ሁሉም ሰው በቁመቱ ልክ ብቻ ነው መሬት ያውም እግዚአብሔር ቢፈቅድ ቢያድል ወደዚያኛው ዓለም የሚሄደው እና ተነግሮ ያልቅም። ምንም እንደው ሲጀመር ጀምሮ መላከ ኢዮር ትንሽ ተሰምቶት ነበር። በጣም ልማት ላይ ያለ በጣም በሚያስደንቅ ሁኔታ ያለ ትንሽ እንግዲህ ታውቃላችሁ የዓለም ነገር አንድ ነገር መስራቱ ይቀርና ሰው በሰራው ላይ መረባረብ ይመጣል እና በዚያ ጊዜ ትንሽ ወደ ባሻ ሆኖ እንደው እኔ ሁሉንም አልፈልግም የሚል ስሜት ነበር። አንተ ምን ቸገረ? የትም እየሄድክ ስራ፣ እዚህም ሰርተሃል፣ እዚያም ደግሞ እዚህ ነገር ሰርተህ ዋናው እኮ ምን ክሬዲቱ የእግዚአብሔር ነው፣ አንተ መስራት ብቻ ነው በሚል እኔና መላከ ሰላም አበረታታ ነው። ያው እኔም በሚመቸኝ ጊዜ እየመጣሁ ያው ታውቃላችሁ አብረን በርቱ እያልን ነው እና የሚገርመው ደግሞ በመሃል የነበረውን ያሁኑን አላወቅኩም ነበር እና ይህንን አልፋችሁ በእውነት መላከ ብርሃን ሩፋኤልም ጥሩ ነው። እንደዚህ ስራ የሚቃና በየአቅጣጫው የወረቀቱን የወረቀት የሌላውን የሌላ እንዲህ ሲከድ መልክ ይኖረዋል። አዎ መልክ ይኖረዋል። አባቶቻችን እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ በፊልጵስዩስ ከተማ ላይ የሚያደርጉት ይሄንን ነው። ወንጌልን አስተማሩ። ህዝቡ እግዚአብሔርን የምናመልክበት ስም አጠራሩን የምናከብርበት መስዋዕትን የምንሰዋበት ቤተ መቅደስ ስሩልን ያሉ። ህዝቡ ይጠይቃል። እኛ ካስተማር ነው ለቤተ ክርስቲያኗ የሚገባውን ወይንም ደግሞ ለእግዚአብሔር የሚገባውን ክብር
ህዝቡ ከተረዳ ህዝቡ ራሱ ጠያቂ ይሆናል። ስለዚህ አንድን ስራ መቼም በያቅጣጫው ቤተክርስቲያን በጌጠኛው ቤት ልማት ይሁን ነው የሚለው። በያቅጣጫው ቤተክርስቲያን የተሰማራችበት ዘርፍ እጅጉን አሁን ባለንበት ክፍለ ዘመን እጅግ የሚያስደስት ነው። በዛው ልክ ደግሞ ህዝባችን ላይ መታሰብ አለበት፣ ወንጌሉ ላይ መታሰብ አለበት። የቆጡን አውርድ ብላይ ብብቷን ጣለች እንዳይሆን የቅርቡን ትተን የሩቁን ለመያዝ የቅርቡን ካልያዝ ነው አይሆንምና አንዳንድ ጊዜ እኛ ሩቅ ያሰብን ካጠገባችን የሚያመልጠንን የሚወሰድብንን ነገሮች ለይተን ካለማወቃችን ትኩረታችን አንድና አንድ ነገር ላይ ብቻ በሰው እይታ የሚታይ ነገር ላይ ከሆነ ጉዳት አለው። እውነት ለመናገር መቼም ለምስክርነት ነው። እኛ እዚህ ቦታ ላይ እኔ እዚህ ቦታ ላይ ካየሁት አንዱ አጠቃላይ ሰበካ ጉባኤ ላይ የሚያሉት ወጣቶች የሰበካ ጉባኤው አባላት የልማት ኮሚቴው አባላት መንፈስ እግዚአብሔር ያላቸው ተግዳሮትና ጫና ፈተና ሲመጣ በእግዚአብሔር ቃል ተደግፈው የሚያልፉ አለቃውም ቁርጠኛ ናቸው። በመሰረቱ በጣም ትጉ ናቸው፣ ታታሪ ናቸው። ሲሰጡ እንኳን የምታዩዋቸው ብዙ ጊዜ መጽሐፍ ቅዱስ ነው። መጽሐፍ ቅዱስን የሚሰጥ እንግዲህ ምን ሊሆን እንደሚችል ማሰብ አያዳግትምና ከሁሉም ከልማቱም ከምኑም አስቀድሞ ቤተክርስቲያናችን ተልእኮዋ ሰማያዊ ምድራዊ አይደለ ሰማያዊ ነው፣ ጊዜያዊ አይደለ ዘላለማዊ ነው። ስለዚህ ተልእኮዋ ወንጌል ነውና ወንጌል ከሰበከን ማናገኘው ማይሞላልን ማይሳካልን ነገር አለ ብዬ አላስብም። የወንጌልም ውጤት ነው ብዬ ነው ማስበው። በጎሮ ሰፈራ ደብረገነት ቅድስት ኪዳነ ምሕረትና ቅዱስ ሩፋኤል ሕንጻ ቤተክርስቲያንን ገንብቶ ባጭር ጊዜ በማጠናቀቅ የተነቃቃውን የደብሩን የልማት እንቅስቃሴ በሌሎችም ራስ አገዝ የልማት መስኮች ለመድገም እንቅስቃሴዎች ተጀምረዋል። በቅርቡ ወደ ተግባር እንደሚቀየሩ ከተነገሩት ልማቶች መካከል ትምህርት ቤት አንዱ ሲሆን የታቀዱት የልማት ስራዎች እንዲሳኩ ደግሞ የሁሉም ኦርቶዶክሳዊ ትብብር እጅጉን አስፈላጊ ነው። እንደምታየው ዛሬ ህዝብ መቋሚያ አላገኘም። አስፋልቱ ተዘግቷል። ሰው መውጣት መግባት አይችልም። በጣም ትንሽና ጠባብ ቦታ ነች ያለችው። ለዚህም ታሳቢ በማድረግ በታች በኩል ወደ 800 ካሬ ለጊዜው በሚል ከቦታው ባለቤቶች ተነጋግረን 500 ሺህ ብር ቀብድ ከፍለን እሱን ለማጠቃለል ተነሳሽነት ላይ ነው ያለነው፣ እንቅስቃሴ ላይ ነው ያለነው። በዚህ በላይ በኩልም ስታየው ቤተክርስቲያኑ እንዳልከው ተሰራ እንጂ መዞሪያ የለውም። ታቦት መዞሪያ የለውም፣ ቢሮ መስሪያ የለውም። እንደገና ደግሞ ከዚህ ባሻገር ያቀርናቸው እቅዶች እንደ ቤተክርስቲያን አሁን እንዳለችበት ነባራዊ ሁኔታ ቀጣይ ላይ ቤተክርስቲያን የራሷ ነገር ከሌላት ያስቸግራል እና ቦታውን ከመጀመሪያ ቦታውን ማስፋት ነው፣ የታቦት መዞሪያውን ማስተካከል ነው፣ ቦታውን መያዝ ነው። ከዛ በመቀጠል አካባቢው ላይ ለካህናት ደሞዝ የሚከፍል ብዙ ምእመን ያለበት ቦታ አይደለም። ከዚህ ከጀርባችን ያለውን ጫካ ስትመለከቱ 52000 ሄክታር ቦታ ጫካ ነው፣ ምንም ሰው ማይኖርበት ባዶ ጫካ ማለት ነው። ወደፊትም ስትመለከቱ ካባ ሲቆፈር የነበረ ወደ 40000 የሚሆን ባዶ ካሬ ነው ያለው። አካባቢው ላይ ብዙ ምእመናን የሉበትምና ካህናቱን ደሞዝ ለማስቻል ራሳቸውን ከዚሁ ከቤተክርስቲያን አካባቢ በሚገኝ ደሞዝ ለማስገልገል ዳቦ ቤቶችና ቀጣይ ደግሞ
ምእመናኑም በዚህ በዘመኑ በሚወዛገበው ትውልድ መሃል አላስፈላጊ ቦታ ሄደው እምነታቸውን ከሚያጡ ቤተክርስቲያን የራሷን ልጆች በራሷ ብታስተምር በራሷ ዕውቀቷን ብትሰጥ ነገ ለቤተክርስቲያን መከታ የሚሆኑ ልጆችን ታገኛለች። ቤተክርስቲያን የራሷን ልጆች ታፈራለች። ሁለት ጥቅም ነው ያለው። አንደኛ ልጆቻችን በሌላ አውሬ አይበሉም። ሁለተኛ ደግሞ ሌላ ቦታ የሚከፈለውን ክፍያ እዚህ ቢከፍሉ ለአገልጋዮች ይጠቅማል። ይህንን ታሳቢ በማድረግ ቦታው ከሰፋ በኋላ ትምህርት ቤት ለመስራት ለአካባቢውም ደግሞ እንደ በረከትም እንዲሆን ዳቦ ቤት ለመስራት እቅድ አቅደን እየተንቀሳቀስን እንገኛለን ማለት ነው። በተጨማሪ ግቢው እንደምናየው ጽዱ አይደለም፣ ለመቆምም የሚያስቸግር ከመሆኑም አንፃር ግቢውን የማስዋብ ስራ አምስተኛው ይሄ ይሆናል ማለት ነው። ስለዚህ በአጠቃላይ ይሄንን ለመስራት ደግሞ እገዛ ይፈልጋል። ይሄንን ለመስራት በአጭር ጊዜ ውስጥ ይሄንን ለመስራት በተካሄደው ሂደት አሁንም እነዚህን ነገሮች ለመስራት ደግሞ እገዛ ይፈልጋል ማለት ነው። እነዚህን ለማሳካት ማለት ነው። ስለዚህ ባለሙሉ ተስፋዎች ነን። ያየነውን ትልቁን ይሄንን ታሪክ የሰራ ምእመን የቀሩትን ስራዎች አይሰራም የሚል እምነት የለንም። እምነታችን እጅግ ሰፊ ነው። ያለ የሀብታችን ቤተክርስቲያን ያላት ሀብት ምእመናን ናቸውና ይሄንን እገዛ በሚገባ ይወጡታል። ይሄንን የታሰቡትን ያቀርናቸውን እቅዶች በተግባር ይወጡታል የሚል ሐሳብ ነው። እኛ ዝግጁ ነን። የመጣውን በአይነትም ይሁን በገንዘብም ይሁን በማቴሪያልም ይሁን እነዚህን የመጡትን ወደ ስራ በመተግበር ውጤቱን ይሄንን ያየውን ህዝብ እንደገና ያንን ለማሳየት ዝግጁ መሆናችንን ነው ለመግለጽ የምፈልገው። ይህ አካባቢ እንደሚታወቀው በይበልጥ ወደዚህ ወደ ምስራቁ ክልል ዋና መውጫ ኤክስፕረስ መግቢያ ላይ ነው ያለነው። ብዙ ሹፌሮች ይወጣሉ ይገባሉ፣ ብዙ ደረቅ ጭነቶች ይመላለሳሉ። ጧትና ማታ ከደብረ ዘይት ከአዳማ መጥተው አዲስ አበባ ሰርተው የሚመላለሱ ወገኖቻችን አሉ። የዚህችን የቤተክርስቲያን ጉዳይ ሁሉም ያውቃል። ስለዚህ ምንድነው በመላው ዓለም ሆናችሁ ይሄንን መርሃ ግብር የምትከታተሉ ተጀምሮ የተጠናቀቀው ብሎም ደግሞ በብፁዓን አባቶቻችን ባርከው አገልግሎት የሰጠው ቤተ መቅደሱ ተሰርቶ አልቋል ማለት የአጠቃላይ ቅጽረ ቤተክርስቲያኑ ሁኔታ ተጠናቋል ማለት አይደለም። ምክንያቱም አሁን ይሄ ቤተ መቅደስ ይመስለኛል እንዲህ በአፋጣኝ ወይንም ደግሞ በህዝቡ ርብርብነት ተሰርቶ ለምርቃት የበቃው የነበረችውን መቃኞ ምናልባትም እናንተም የወሰዳችሁት ነገር ይኖራልና እንኳን የእግዚአብሔር ታቦተ ሕጉ የጸላተ ኪዳኑ የሚኖርበት አይደለም አንድ ምስኪን እንዳህ እንኳን የሚያርፍበት ቤት አይደለም። ከዛ አኳያ ከዛም ከማውጣት ክረምትና በጋ ላይ በጣም ለአገልግሎት አስቸጋሪ በሆነበት መልኩ እንግዲህ የህዝባችን ትልቅ ርብርብ ተፈጥሮ በቁርጥ በሆነ አመራርም ደግሞ ይሄ ቤተ መቅደስ ተመርቋል። ግን ዙሪያው ከታየ ዘርፈ ብዙ የሆኑ ልማቶች ይቀሩታል። ቦታውን ማስፋፋት ራስ አገዝ የሆኑ ልማቶች ያስፈልጉታል። ቦታው አሁን ወደፊት ቀደም እንዳለው መግቢያ መውጫ ነው። ብዙ ህዝብ በዚህ የሚወጣበት የሚገባበትና ለጎሮ አደባባይም በጣም ቅርብ የሆነ ቦታ ከመሆኑ አኳያ ቤተክርስቲያኗ የራሷን የምታግዝበት ህብረተሰቧን የምታገለግልበት የራሷ የሆነ ገቢ ምንጭ የሚከናወንበት አመቺ ቦታ ከመሆኑ አኳያ ያ ቦታው አልተያዘም። ቦታው እንዲያዝ ቦታውን በርብርም የራሴ ማድረግ የሚገዛም ከሆነ መግዛት። ስለዚህ አሁን እንደሰማነው በካሬ 7000 ብር ነው። ይሄንን ምእመናኑ ተባብረው ቦታው ገቢ ለቤተክርስቲያኗ ገቢ ቢሆን ከፍተኛ የሆነ አገልግሎት ይሰጣል። ቅጽሩ በደንብ ማማር አለበት። አውደ ምሕረቱ መስተካከል አለበት። ምእመናን ሲገቡና ሲወጡ በአመቺ ሁኔታ ደስ ይያላቸው ቤተ እግዚአብሔር ገብተው ደስ ይያላቸው ከቤተ እግዚአብሔር እንዲመለሱ የሚደረግበት ነገሮች የሁላችንንም ርብርብ የሚጠይቅ ነውና እንግዲህ ኦርቶዶክሳውያን ይሄ ድምጽ የሚሰማችሁ የለጎሮ ደብረገነት ቅድስት ኪዳነ ምሕረት ማድረግ የምትችሉትን ሁሉ በጎ ነገር እንድታደርጉ ለማሳሰብ ነው። እዚህ ቦታ ላይ መጥተው መስራት የሚፈልጉ ሰዎች ቢመጡ በረከት ያገኛሉ። የሚሰሩ ብዙ ስራዎች አሉ። ከላይ በኩል እንዳልኩት ታቦት መዞሪያ የለም። ቦታውን በግዢ ሰዎች ፈቅደውልናል። አንድ ካሬ 7000 ብር ነው። በታች በኩልም እንደዚያው ቃብድ የከፈልንበት 7000 ብር ነው። አቅማቸው የሚችለውን አንድ ካሬ ቢገዙልን በረከት ነው። የሰንበት ትምህርት ቤት አዳራሽ መጥቶ መስራት ይችላል።
የጸበል ቤት መጥቶ መስራት ይችላል። ቦታ መጥቶ መግዛት ይችላል። እኛ ይሄንን ስናደርግ አሁን እንዳልኩ እኛ እንዲያርግልን አንልም፣ ይሄን አምጣ አንልም። ራሱ መጥቶ ከግለሰቦቹ ጋር ተዋውሎ 1 ካሬ 2 ካሬ 5 ካሬ መግዛት ይችላል። የሰንበት ትምህርት ቤት አዳራሹን ለ2 ለ3 መግዛት ይቻላል። የጽህፈት ቤት የለንም፣ አልተሰራም። እሱንም ደግሞ የቻለ ሰው ለብቻው ያልቻለ ደግሞ በቤተሰብ በማህበር በመንፈሳዊ ተቋም በእንደዚህ በጋራ በመሆን ቢሰሩ በረከት ያገኛሉና ይህንን የቦታውን ጉዳይ የሰንበት ትምህርት ቤት አዳራሹን ጉዳይ የጽህፈት ቤት ስራን ጉዳይ የቦታን ጉዳይ በእጅጉ ከነገ ጀምሮ የምንሰራበት ነውና በረከት ለማግኘት የሚሹ ሁሉ ይህንን ጉዳይ ትኩረት ሰጥተው መጥተው በቦታው በማነጋገር ያቅማቸውን እንዲያደርጉ ከኪዳነ ምሕረት በረከት እንዲያገኙ ጥሬን አስተላልፋለሁ። እየተራበ እየተጠማ ጠዋት ታክሲ እየተጋፋ ለልጆቹ 1 ዳቦ ገዝቶ ለመምጣት መከራውን እየበላ ያለ ህዝብ ለቤተ ክርስቲያን ሲጠየቅ ህይወቱን እስከ መስጠት ለደረሰ ዋጋ ለከፈለ ቤተ ክርስቲያን በጎደላት ሁሉ በፈረሰው በኩል ለቆመላት ኦርቶዶክሳዊ በአራቱም አቅጣጫ ሆኖ ይሄንን ቤተ ክርስቲያን እዚህ ላደረሱ ኦርቶዶክሳውያን ምእመናን ወገኖቻችን ከፍ ያለ ምስጋናዬን አቀርባለሁ። ሐዘን ወተሰዶ ሐዘን ከማ ሐዘን ወተሰዶ